Donald Trump. The president has been to the Middle East on his first major foreign trip of his second term. You achieved a modern miracle, the Arabian way. The visit promised big business deals. What they call perfecto. And the prospect of ceasefire breakthroughs. አራት ቀናት በሶስት ሀገራት ደግሞም ሶስቱም እርስ በርስ ቁርሾ ያላቸው መሪዎች ዶሃ ሪያድና አቡዳቢ ዶናልድ ትራምፕን ተቀበሉ መካከለኛው ምስራቅ ስራ በዝቶበት ከርሟል ሀብታሞቹ አረቦች የዓለማችንን አንደኛ ሀብታም ሀገር የሚመሩትን ሀብታም ፕሬዝዳንት እንዴት አድርገን ብንቀበላቸው ይደሰታሉ የሚለው ሲጨነቁበትም ሲጠበቡበትም መክረማቸውን በውጤቱ አሳይተዋል ነገሩ የጀመረው ከሳውዲ አረቢያ ነው በአገሬው የሰዓት አቆጣጠር ማክሰኞ ረፋድ ላይ የአሜሪካው ፕሬዝዳንት በዚያ ሲደርሱ አቀባበሉ የጀመረው ሰማይ ላይ ነበር 15 ጄቶች የፕሬዝዳንቱን አውሮፕላን አጅበው ትርኢት አሳዩ እንደ ትራምፕ ላሉ መሪዎች ካልሆነ በቀር ኤርፖርት ሄደው እንግዶችን መቀበል ልማድ የሌላቸው የአገሪቱ መሪ መሐመድ ቢን ሳልማን ከኤርፎርስ ዋን እንደወረዱ ፕሬዝዳንት ትራምፕን ጭፍራዎቻቸውን አስከትለው ከፍ ባለ ፕሮቶኮል እንኳን ደህና መጡ አሏቸው የሳውዲው ቆይታ እንደተጠናቀቀ ቀጣዩ መዳረሻ ኤምሬትስ ነችና ኤርፎርስ ዋን አፍንጫውን ወደዚህ ያደረገ ዶናልድ ትራምፕ ሴቶች ሁላ አቀፍቀባ ከሚደረግባቸው ሪያድ ወጥተው ወደ አቡዳቢ ሲሻገሩ የኤምሬትስ ሴቶች አልአያላ የተሰኘውን ዳንስ በፀጉራቸው እየደነሱ ተቀብለዋቸዋል ቡርጃ ከሊፋ ስለ ዶናልድ ትራምፕ ብሎ በአሜሪካ ሰንደቅ ደመቀ መሐመድ ቢን ዛይድ የተሰኙት የአገሪቱ መሪ ትራምፕን ያስደስታል ያሉትን ሁሉ በስልት ሰድረው ጠበቋቸው የአሜሪካው ፕሬዝዳንት ግን ቀልባቸውን ሰቅዞ ያዘው ደግሞም ወደድኩት ብለው የተናገሩለት የሴቶቹን የፀጉር ዳንስ አልአያላን ነው የኤምሬቱ አቀባበል በራሳቸው በዶናልድ ትራምፕ ቋንቋ ሲገለጽ ውብ ነበር ቀጣዩ ማረፊያቸው ካታር ነበረችና ወደ ኤምሬቶቹ ሀገር በረሩ የዶሃው መስተንግዶ ኤለን መስክ ለዓለም ባበረከታቸው የቴስላ መኪኖች ትርኢት የታጀበ ነበር የአረብ ግመሎችና ፈረሶች ጭምር የሃያላን ሀገር ፕሬዝዳንት ለመቀበል አበረከቷቸውን ሊያሳዩ በአስፓልት ላይ ውለዋል ጎራዴዎች ከአፎታቸው ወጥተው እንዳገሩ ባህል በለበሱ አንጋቾች ለትርኢት ታይተዋል ነጋዴው ፕሬዝዳንት ዲል ይሉትን የንግድ ቃል ይወዱታል ከአረቦች ጋር ዲል የሚሉትን የትሪሊዮን ዶላር ሽርክናም ተፈጣጥመው ተመልሰዋል በመካከለኛው ምስራቅ በተለይም በሳውዲና ኤምሬትስ በካታርና መሰለ ባህረ ሰላጤው ሀገራት ጉዞ በማድረግ ትራምፕ የመጀመሪያው አይደሉም ባራክ ኦባማ 4 ጊዜ ተመላልሰዋል ከነ ሪቻርድ ኒክሰን እስከ ቢል ክሊንተን ከጆርጅ ቡሽ እስከ ሮናልድ ሬገን ይህንን አካባቢ ደጋግመው ጎብኝተውታል ባራክ ኦባማ እንደ ውሃ ቀጂ የተመላለሱበትን የመካከለኛው ምስራቅ ዶናልድ ትራምፕ በመጀመሪያው ዙርም ሆነ ባሁኑ የፕሬዝዳንትነት ዘመናቸው የውጭ ሀገር ጉብኝታቸው ማሟሻ አድርገውታል ያኔ ፕሬዝዳንት እንደሆኑ ከአረቡ ዓለም በፊት የትም አልሄዱም ዘንድሮም ለፖፕ ፍራንሲስ ቀብር ካልሆነ በቀር ለይፋዩ ጉብኝት ከአገራቸው ወጥተው ለማያውቁት ትራምፕ ሳውዲ የመጀመሪያቸው ሆናለች የቀደሙት መሪዎች ወደዚህ አካባቢ ሲመላለሱ የኖሩ ቢሆንም ትራምፕ ግን የኔ ታሪካዊ ነው ተደርጎ ማያውቅ ባይ ናቸው በርግጥ ሁሉን ነገር የኔን ያህል ያደረገው የለም የሚለውን የትራምፕ ንግግር ወደ ጎን ስንለው የአረቦችና የአሜሪካ ወዳጅነት ደማቅ ሆኖ ይነበብልናል ብዙዎቹ ጥያቄዎች የሚነሱት እዚህ ጋር ነው እነዚያ አምባገነን የሚሏቸውን ሙአመር ጋዳፊን አሳደው የገደሉ ሰዎች ከሳውዲ መሳፍንት ጋር መስራት እንዴት ሆነላቸው ሳዳምን ለመስቀል ሐሰትን የፈጠሩ ፍጡራን ከኤምሬትስ ነፍሰ ገዳዮች ጋር ለመወዳጀት እንዴት ቻሉበት የዲሞክራሲው አስጠበቃነን የሚሉት እነሱ እንደ ካታርና ግብጽ ካሉት የዲሞክራሲ ባላንጣዎች ጋር ለመተባበር ያስቻላቸው ምታት ምንድነው በሌሎች ሀገራት የውስጥ ጉዳይ ለመግባት የማያቅማሙት አምባገነን ገዢዎችን ለመገሰጽ የማይሰስቱት አሜሪካኖች ዲሞክራሲን አቀጭጫል በሚሉት አገዛዝ ላይ ማዕቀብን ለማከታተል የማያረፍዱት የዋይት ሃውስ ሰዎች እንደ ጀማል ካሾጊ ያሉ ጋዜጠኞችን አሳደው ከሚገድሉ እንደ መሐመድ ቢን ሳልማን
ሳልማን ካሉ ሰዎች ጋር ጦርነቶች ላይ ኢንቨስት ያደረጉ ለጦር ወንጀል መፈጸም ምክንያት ከሆኑት ከነ መሐመድ ቢን ዛይድ ጋር እንዴት መዋደድ ቻሉ? ስለምንስ እነዚህን የአረብ ጎበዛዝት በማዕቀብ መቅጣት ባይቻላቸው እንኳን አንዲት የግሳጼ ቃል አጡላቸው? እስላማዊ ሀገራትን ድርጅቶችንና ግለሰቦችን እየወረረችና እያሳደደች ኖራለች ከሚባልላት ከአሜሪካ ጋር ደግሞም የጋዛን ሙስሊም ህዝብ ነቅሎ ሌላ ሀገር ማስፈር ይበጃል ከሚሉት ከዶናልድ ትራምፕ ጋር የእስልምና መከታነን ባዮቹ ደግሞም እንደ መካና መዲና ያሉ የተከበሩ ሃይማኖታዊ ቦታዎችን በአገራቸው የያዙት የሳዑዲ ገዢዎችስ ቢሆኑ ከዋይት ሃውስ ሰዎች ጋር ተዋዶ ለመኖርና ለመስራት ያስቻላቸው ጥበብ ምንድነው? በርግጥ በእነዚህ ሁለት ጽንፍ ላይ ባሉ በአንድ ወገን የናጠጠና የበለጸገ ዲሞክራሲ ያላቸው ዋሽንግተኖች፣ በሌላ ገጽ ደግሞ ጭቆና፣ ሰብአዊ በደልና ገደብ የመግዣ ስልታቸው የሆነ አረቦች የመወዳጀታቸው ምክንያት ምንድነው? እነዚህን ብዙ ደቂቃ የሚያነጋግሩ አጀንዳዎችን ባጭሩ እንመለከታቸዋለን። ከጥቂት ዓመታት በፊት ጦረኛ ኢትዮጵያውያንና ትውልደ ኢትዮጵያን ጦርነት ይቁም ያለቻቸውን አሜሪካን ሲከሱ እሷኮ ከነ ሳውዲ ጋር የምትሰራ መርህ አልባ ሀገር ነች ይሏት ነበር። ለመሆኑ አሜሪካ መርህ የለሽ ስለሆነች ነው ያንን ማለቷ የሚለውን ለመመልከት ምን ሞክር። አሜሪካ የውጭ ግንኙነት ፖሊሲ ውስጥ ሰብአዊ መብት አያያዝና ዴሞክራሲ አዕማድ ናቸው ትላለች። ይህ ግን መካከለኛው ምስራቅ ላይ አይሰራም። በተለይ ሳውዲ አረቢያ ላይ፣ በተለይ ኤሚሬትስና ካታር ላይ በፍጹም አይሰራም። ከጥቂት ዓመታት በፊት አንድ ጀማል ካሾጌ የተባለን ጋዜጠኛ ቱርክ ድረስ ተከትለው የመሐመድ ቢን ሳልማን ጠባቂዎች ቆራርጠው ከገደሉት በኋላ የአሜሪካን ጸጥታ ያስተዋሉ ወገኖች ይህ ጉዳይ በሩሲያ ወይም በኢራንና ቻይና የተፈጸመ ቢሆን ኖሮ ስንት ጊዜ በጩኸች ሲሉ ነበር። በሳውዲ አረቢያ ሴቶች በአዋጅ በደል ይፈጸምባቸዋል። ፓስፖርት እንኳን ለማውጣት ማግባትና የባለ ፈቃድ ማግኘት ግዴታ ነው። የዚያች ሀገር ሴቶች ለመማርና ለመስራት ወንዶችን አስፈቅዱ የሚለውን መንግስታዊ ግዴታ በፈጸም ግዴታቸው ነው። በሳውዲ አረቢያ ሰብአዊ ፍጡር ክብር ይኖረው ዘንድ የገዢ መደቡ ዘመድ አዝማድ መሆን አለበት። ካለባበስ እስከ አመጋገብ ህግ ያወጣው የመሳፍንቱ አገዛዝ መሰብሰብ፣ መጻፍ፣ መቃወም፣ የፖለቲካ ፓርቲ ማቋቋም ወዘተ የሚባሉ የዘመናዊ ሰው ፖለቲካዊ ባህሪያት የከለከለው ገና ሲፈጠር ነው። ጥፋተኛ ያላቸውን ሰዎች ያለ ፍርድ ቤት ውሳኔ በህዝብ አደባባይ ይገድላል። በተከታታይ ዓመታት በወጡ ሪፖርቶች ሳውዲ አረቢያ በፖለቲካ መብቶች ፈቃድ የምትበልጠው ሰሜን ኮሪያን ብቻ ነው። የሰው ልጅ መብት ክፉኛ በመበደል የምትታወቀው ይህች ሀገር ግን ቀንደኛ የአሜሪካ ወዳጅ ነች። ያቺ የውጭ ግንኙነት ፖሊሲ ማጠንጠኛ ሰብአዊ መብት ነው የምትል አሜሪካ ሪያድ ስትደርስ ለምን አቃታት? ይህ ነገር ሳውዲ አረቢያ ላይ ብቻ አይቆምም። በተባበሩት አረብ ኤሚሬቶችም እንዲሁ ያለ ፖሊሲ ትከተላለች። የነ መሐመድ ቢን ዛይድ ሀገር ሰማይን ለመዋጠጥ ከሚዳዳቸው ህንፃዎቿ ስር የምትፈጽመው ጸረ ሰው ተግባር ሁሉ በአብረቅራቂ ውበቷ በብልጭልጭ ገጽታዋ ልትሸፍነው የምትሞክረው ነገር ሁሉ ከአሜሪካ የተሰወረ አይደለም። በዚህ ሀገር በሚዲያ ውጤቶች ላይ ብቻ ሳይሆን በግለሰቦች ንግግር ላይም የተጣለው ሳንሱር እንደቀጠለ፣ የጅምላ እስራትና የዘፈቀደ ፍርድ እንደሚሰጥ አሜሪካ አሳምራ ታውቃለች። በዚያች ሀገር ልክ እንደ ሳውዲ ሁሉ ምርጫ የሚባል ፖለቲካ እንደሌለ እንደማይታሰብም ትረዳለች። እንዳመኑ ይህንን ጉዳይ ብላው አታነሳውም። ከሀገራቱ ጋር ለምታደርገው ግንኙነት እንደ ቅድመ ሁኔታ ማታስቀምጠውም። ከላቲንና አፍሪካ ከኤስያና ምስራቅ አውሮፓ ሀገራት ጋር ለሚኖራት ግንኙነት ጥቅም ላይ የምታውለው ፖሊሲ ስለምን መካከለኛው ምስራቅ ላይ አይሰራም? አሁንም እንደገና የሚነሳው ጥያቄ ለምን የሚለው ነው። እዚህ ጋር ገንዘብ፣ ጂኦግራፊያዊ አቀማመጥ፣ ንግድ፣ ፔትሮሊየም፣ ኢራን፣ እስራኤልና መሰል ነገሮች የአሜሪካን የመርህ ጉልበት ሲያዝሉት እናገኘዋለን። አሜሪካ ያላት ነዳጅ ለራሷ ከበቂ በላይ ነው። በገንዘብም የዓለም የላይኛው ጫፍ ላይ የምትገኝ ሀገር ነች። ስለምን ከመርህ ዘንበል ሳይሆን ገለል አለች የሚለው ሌላ ጥያቄ ነው። ጉዳዩን ከሚከታተሉ አጥኞች አንዷ የሆኑት ዶክተር ሊና አሜሪካ እነ ሳውዲን ሽሩሩ የምትለው ከነዳጅ ጋር በተገናኘ ነው በሚል ሰዎች የሚያስቡት የተሳሳተ ነው ይላሉ። Many think that the United States is primarily interested in the Middle East because of oil. ብዙዎች በመካከለኛው ምስራቅ የአሜሪካ ቀዳሚ ፍላጎት ነዳጅ ነው ብለው ያስባሉ። በአካባቢው ያላትን መገኘት የምታየው ከዚህ ከተፈጥሮ ሀብት ጋርም ይመስላችኋል። ግን አሜሪካ በነዳጅ ምርት ራሷን የቻለች ሀገር ነች። የአረቦች ነዳጅ በፍጹም አያስፈልጋትም። በርግጥም ነገሩ ሊና እንዳሉት ነው።
በ2022 ከ3 ዓመት በፊት ማለት ነው አሜሪካ እነ ሳውዲንን በልጣ በዓለም ቁጥር 1 ነዳጅ አምራች ሀገር እስከመሆን ያደረሳትን ደረጃ ተቆናጣ ነበር። በዚህ ዓመት ያመረተችው ነዳጅ ከሷ ቀጥሎ ካለችው ሳውዲ 30 በመቶም ይበልጥ ነበር። እናም አሜሪካ ከማካህ ወይም ከአልማዲናና ከታቡክ ወይም ከአስር ተጭኖ የሚሄድ ነዳጅ ዘይት አትፈልገውም። አሜሪካ የመካከለኛው ምስራቅ ነዳጅ ለመቀራመት ብላ የአረብ አምባገነኖችን ታባብላለች የሚለው አመክንዮ የማይሰራ ነው ቢባልም እነዚህን መሳፍንት የምትንከባከብበት ሰበብ ውስጥ ነዳጅ በአጀንዳነት የለም ማለት አይደለም። አሜሪካ የነሳውዲን ነዳጅ ባትፈልገውም የነሱን ነዳጅ ሀብት ግን ሌሎች ባላንጣዎቿ እንዳይጠቀሙበት በዓለም ገበያ ላይም አሉታዊ ተጽዕኖ እንዳይኖረው በጥብቅ ትከታተላለች። ይህንን የበለጠ የሚያብራሩልን የዩኒቨርሲቲ ኦፍ ለንደን ተመራማሪው ፕሮፌሰር ጊልበርት ናቸው። It's a matter also of controlling other countries' access to oil. ይህ በመካከለኛው ምስራቅ የሚመረት ነዳጅ በሌሎች እጅ ያለ አግባብ እንዳይገባ የምትፈልገው አሜሪካ ከባህረ ሰላጤው መንግስታት ጋር ጥሩ ግንኙነትን ማስቀጠል ትመርጣለች። በተለይም ስትራቴጂካዊ ተፎካካሪዎቿ እነ ቻይና ይህንን የአረብ ነዳጅ በቀላሉና ያለ ገደብ እንዳያገኙት ማድረግ የአሜሪካ ዘላቂ ግብ ነው። እናም አሜሪካና መካከለኛው ምስራቅን የነዳጅ ፖለቲካ ያገናኛቸዋል ሲባል አንዱ መንገድ ይህ ነው። በመካከለኛው ምስራቅ ተዝቆ የሚያልቅ የማይመስል ነዳጅ ሲገኝ ገና በማለዳው በአካባቢው ወታደራዊ ጦር ሰፈር ያሰማራቸው አሜሪካ በ1945 የአየር ኃይል ቤዟን በምስራቃዊ ሳውዲ አረቢያ ያስገብታ ነበር። ይህ ቦታ ከዓለም የነዳጅ ማውጫ ቦታዎች ሁሉ ትልቁ ነውና አሜሪካ ይህንን የነዳጅ ምርት እነ ሶቪየትና እየተነሱ የነበሩት ቻይናዎች እንዳይደርሱበት ለማድረግ በቅርብ ርቀት በጦር ሰፈር የምትከታተለው ሆነ። ነው ከዚያን ጊዜ ወዲህም ሌሎች ነዳጁ እንዳይጠቀሙበት ወይም ያለ አግባብ እንዳያጋብሱት ማድረግ የአሜሪካ የውጭ ጉዳይ ፖሊሲ ሆኖ ቀረ። ይህ የአሜሪካ ዲሞክራቶች ከአረብ አምባገነኖች ጋር የተሳሰሩበት አንዱ ምክንያት ሲሆን ሁለተኛው ግን ደግሞ ዋናው የጦር መሳሪያ ሽያጭ ነው። አረቦች ነዳጅ እንጂ ዕውቀትና የጦር መሳሪያ ምርት የላቸውም። እናም ዕውቀትንም ሆነ መሳሪያን በፔትሮሊየም ገንዘባቸው ገዝተው ያስገባሉ። ዋና ሻጫቸው ደግሞ አሜሪካ ነች። እስከ ፈረንጆቹ ሚሊኒየም ድረስ በነበሩት 9 ዓመታት ማለትም ከ25 ዓመታት አስቀድሞ በነበሩት 9 ዓመታት አሜሪካ የ1 ትሪሊዮን ጦር መሳሪያ ለአረብ ሀገራት ትሸጣለች። ከሚሊኒየም ወዲህ ባሉት 22 ዓመታት ውስጥ ደግሞ እነዚሁ የአረብ መሳፍንት የግማሽ ትሪሊዮን ዶላር ጦር መሳሪያ ከአሜሪካ ሸምተዋል። በሰሞነኛው የትራምፕ ጉዞ ደምቆ የተነገረለት ውል ወይም በሳቸው ቋንቋ ዲል ዋናው የጦር መሳሪያ ሽያጭ ነው። አሜሪካ 142 ቢሊዮን ዶላር የሚያወጣ ጦር መሳሪያ ለሳውዲ ልትሸጥ ተስማማች የሚለውን ትራምፕ እንዲህ ያለ ታሪክ ታይቶ አይታወቅም ብለውታል። መሐመድ ቢን ሳልማንንም እነ ዘለንስኪን ዲክታተር ባሉበት አንደበታቸው ከእድሜው በላይ የበሰለ ብልህና ወጣት ሰው በማለት አሞካሽተዋቸዋል። ነጋዴ ደንበኛውን መንከባከቡ ደንብ ነውና ዶናልድ ትራምፕም ሆኑ የቀደሙት የአገራቸው መሪዎች አንደኛ ጦር መሳሪያ ሸማቻቸው የሆነችውን ሳውዲ አረቢያን ሚዲያ ክፈቺ፣ የሴቶችን መብት አትገድቢ፣ ሰውን በአደባባይ በስቅላትና በጅራፍ አትቅጪ ወዘተ ሲሉ ሊደመጡ አይችሉም። እናም 142 ቢሊዮን ዶላር ወጪ አድርጋ ከፔንታገን የምትገዛውን የጦር መሳሪያ ውል ያሰረችው ሳውዲ በውስጥ ጉዳዩ እንደሌላው ሀገር ጣልቃ እንዳይገባባት ገንዘቧ ምክንያት ሆኗል። ገንዘቧ የአሜሪካን እጆች አሳጥሮላት ስለ ሰው ልጆች ክብር ስትይ የምትሰጪው ዋጋ የለምና ካንቺ ጋር አልሰራም የማትባል ሀገር አድርጓታል። የተባበሩት አረብ ኤሚሬቶችም ተመሳሳይ ነው ጠባይዋ። 1.4 ቢሊዮን ዶላር መድባ የአሜሪካን ጠመንጃና ጀት ድሮንና የጦር መርከብ ለመግዛት መሐመድ ቢን ዛይድ የተሰኙት ፕሬዝዳንት ከዶናልድ ትራምፕ ጋር ተፈራርመዋል። የአሜሪካን ጦር መሳሪያ በመግዛት በአንደኛና ሁለተኛ ደረጃ የሚፎካከሩት ሁለቱ የባህረ ሰላጤው ሀገራት በፔንታገን ምርቶች ላይ ጥገኛ ናቸው። ኤሚሬቶች በ2021 በአንድ ወር ውስጥ ብቻ 20 ቢሊዮን ዶላር አውጥታ ከዚያች ሀገር ጦር መሳሪያ ሸምታለች። በተባበሩት አረብ ኤሚሬቶች የነበራቸውን ቆይታ በማስመልከት ሲናገሩ በተለይም መሐመድ ቢን ዛይድን አስመልክተው አስተያየት ሲሰጡ የተሰሙት ዶናልድ ትራምፕ ከዚሁ ለአገራቱ ከሚያቀርቡት የጦር መሳሪያ ጋር በማገናኘት ነው። ግሬት ዋሪየር ታላቁ ተዋጊ ብለዋቸዋል። በእርግጥ መሐመድ ቢን ዛይድን ያሰማሩት ያገራቸው ሰው ያዘመቱት ወታደር ባይኖርም በየአካባቢው ባስቀመጧቸው ምስለኔዎች ከሊቢያ እስከ ኢትዮጵያ ከሱዳን እስከ ሶማሊያ እየተዋጉ ናቸው። ትራምፕ ይህንን ባያነሱም ታላቁ ተዋጊ የሚልን የአድናቆት ቃል ቸረዋቸዋል። የሳውዲ አረቢያው መሪ መሐመድ ቢን ሳልማንን በጣም ነው የወደድኩ። የጦር መሳሪያ ሽያጭ ስምምነታችንም የሁለቱ ሀገራት ታሪክ አይቶት የማያውቅ ነው
ብለው አድንቀውታል። እናም አሜሪካ ከነዚህ ሀገራት ጋር ያላት ጋርዮሽ የትሪሊዮንና የ100 ቢሊዮን ዶላሮች ጉዳይ እንጂ ከአንዳንድ ያጡ የነጡ ሀገራት ጋር እንዳላት ግንኙነት ያለ አይደለም። በመሆኑም ዋሽንግተን ሪያድና አቡዳቢ ወይም ዶሃ ስትገባ የሰብአዊ መብት ጥሰት፣ ዴሞክራሲና ነጻነት ወዘተ የሚባሉ የቅድመ ሁኔታ ኮፍያዎቿን አውልቃ በትራምፕ አገላለጽ ዲል ለማድረግ ብቻ ይሆናል። ስለሚሸጡ ጄቶችና አውሮፕላኖች፣ በብዙ ሚሊዮን ዶላሮች ስለሚሸጡ መርከቦችና ታንኮች ይሆናል። We appreciate those camels. I haven't seen camels like that in a long time. ዶናልድ ትራምፕ ከኤምሬትስ ወደ ካታር ተሻግረው በዶሃ አቀባበሉን ያደመቁላቸውን ግመሎች አድንቀዋል። ግመልን እንዲህ ባለ መልኩ አይቻት አላውቅም ያሉት ትራምፕ የግል አውሮፕላንም ስጦታ ተበርክቶላቸዋል። አውሮፕላኑ እንደ ኤርፎርስ ዋን ያለ ሲሆን ካታር ከአሜሪካ የገዛችውን የቦይንግ አውሮፕላን የአሜሪካ ፕሬዝዳንቶች እንደሚገለገሉበት ያለ አድርጋ መልሳ ለዶናልድ ትራምፕ አበርክታላቸዋለች። ይህንን ያስተዋሉ የአሜሪካ መገናኛ ብዙሃንና ፖለቲከኞች ሙስና ነው፣ ካታር ትራምፕን ገዛቻቸው ወዘተ እያሉ ናቸው። እሳቸው ግን ይህንን በአድናቆት ገልጸው ማውራት የሚፈልጉት ከካታሩ ኤሚር ጋር የተፈራረሙትን የ42 ቢሊዮን ዶላር የጦር መሳሪያ ሽያጭ ነው። የካታር መከላከያ ሚኒስቴርም በአሜሪካቸው ላይ ጥገኛ ነው። ባሳለፍነው የካቲት ብቻ የ2 ቢሊዮን ዶላር ጦር መሳሪያ ለካታር ሸጧል። ያሁኑ ተጨማሪ ነው። ካታርና አሜሪካ ያላቸው ወታደራዊ ትምምን ጦር ሰፈር እስከ መገንባትም የደረሰ ነው። ዋሽንግተን በመካከለኛው ምስራቅ ትልቁን የጦር ቤዝ የገነባችው በካታር ነው። እንዲህ ያለው የአሜሪካና የአረቦች ግንኙነት በአረቡ ዓለም በሚኖሩ ዜጎች ሰብአዊ ክብርና ሕይወት ላይ የሚመሰረት ሳይሆን ከአሜሪካ ጥቅም የሚመነጭ ነው። እናም ለዋሽንግተን የሳውዲ ሴቶች መብት መጣስ ሳይሆን የነ ጀማል ካሹጌን መገደል ሳይሆን የፔንታገን መሳሪያ በሚገባ መቸብቸቡ ይበልጥባታል። ከካታር ጋዜጠኞች መብት የበለጠ የኢሚሩ ቢሊዮን ዶላሮች ዋጋ አላቸው። መሐመድ ቢን ዛይድ ከአሜሪካ ገዝተው በአፍሪካና በመሰል ሀገራት የሚያደርጉትና የሚያካሂዱት ጦርነት በዋይት ሃውስ አለቃ ግሬት ዋሪየር ያስብላቸዋል እንጂ የጦር ወንጀለኛ የሚልን ስም አያስከትልባቸውም። በአጠቃላይ ከዚህኛው ኢኮኖሚያዊ ጥቅም በተጨማሪ የእስራኤል ጉዳይ፣ የኢራንና የመካከለኛው ምስራቅ ሽብርተኝነት አጀንዳ፣ የአካባቢው ስትራቴጂካዊ ቦታ ላይ መገኘት አሜሪካ እነ ሳውዲንና ኤምሬትን እነ ካታርንና መሰሎቻቸውን መጫንም አትፈልግም። በዚያ ትልቅ የሆነ የአሜሪካ የኢኮኖሚና የጸጥታ አጀንዳ አለ። እናም የአሜሪካ ባለስልጣናት ዴሞክራሲያችሁ በዚያ ገብቶ በዚህ ውጣ አይሉም። አረቦች ጋዛን ወጋሽ፣ ኢራቅን ወረርሽ ብለው አሜሪካ ላይ አይጮሁም። እዚያ ብዙ የሚያስነግር የጋራ ጥቅም አለ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።